ከድልድይ በላይ ሆና ፐርፊዲያ የስደተኛ ማቆያ ማዕከልን ትከታተላለች። ከዚያ በኋላ የታሰሩትን ስደተኞች ለማስለቀቅ እቅድ ለማውጣት ፍሬንች 75 ከተሰኘው የአብዮታዊ ቡድን አባላት ጋር ተገናኝታ ምሽት ላይ አማጽያኑ በበሩ ላይ ያለውን ዘበኛ ለመያዝ በጥንቃቄ ይሽለኮለካሉ። ከዚያም በአጥሩ ላይ በቆረጡት ቀዳዳ በኩል ሰብረው በመግባት ወታደሮቹ ቀስቅሰው ታጋች አድርገዋቸው ቡድኑ ስደተኞችን በሚፈልግበት ጊዜ ፐርፊዲያ ወደ ዋናው ቢሮ በማምራት ካፕቴን ስቲቨንን በሽጉጥ ትይዘዋለች። ስለ ቡድኑ እምነትና ዓላማ ስትነግረው ስቲቨን ግን የሚያስበው እሷ ምን ያህል ቆንጆ እንደሆነች ብቻ ነው። ይህንን ያስተዋለችው ፐርፊዲያ ሱሬው ውስጥ ስሜቱ እንዲቀሰቀስ በማስገደድና ያንን ሳይደብቅ እንዲራመድ በማድረግ ልታዋርደው ወስና በበሩ ላይ የአማጽያኑ መኪና ይደርስና ሁሉም ስደተኞችም ይለቀቃሉ። ፓት ዝግጁ መሆናቸው በሬዲዮ ሲነገረው ስለዚህ እንዲያመልጡ ትኩረትን የሚከፋፍል ብዙ ርችቶችን በአካባቢው ተኩሶ ሁሉም ወታደሮች ከበሩ ጀርባም ተቆልፈውባቸው ስቲቨንም ለፐርፊዲያ በቅርቡ እንደሚያዝም ነገራት። ከመሄዱ በፊት ፓት ለፋሺስት ስርዓት በመቆማቸው እየወቀሳቸው አብዮት እየጠየቀ በወታደሮቹ ላይ የጭስ ቦምብ ወርውረውባቸው ከዚያም አማጽያኑ በመኪናቸው ሲሄዱ ፓትና ፐርፊዲያን በመሳሳም ከዚያም ሽጉጣቸውን ወደ አየር በመተኮስም ድላቸውን ያከብራሉ። ከዚያ ምሽት ጀምሮ ፐርፊዲያና ፓት በፍቅር ግንኙነት ውስጥ ሲሆኑ ፓት ፈንጂዎቹን ይሰራል፣ ፐርፊዲያ ደግሞ ሰብአዊ መብቶችን የሚጥሱ ሕጎችን ለሚያወጡ ለማንኛውም ፖለቲከኞች ትደውላለች። አማጽያኑ የመንግስት መስሪያ ቤቶችን፣ ባንኮችንና የኤሌክትሪክ መስመሮችን ጭምር ማፈንዳት ሲጀምሩ ይህም ከተማዋን በጨለማ ውስጥ ማስቀርቷት ቀናት እያለፉ ሲሄዱ ስቲቭ ጥቃቶቹን ለመከታተል ይሞክርና አማጽያኑን ከሩቅ ሆኖ እየተከታተለ በዚያ መንገድም የፐርፊዲያን አካል እያየ በራሱ እጅም ስሜቱን ያረካል። አንድ ቀን ስቲቨን ፓትና ፐርፊዲያ ፍቅረኛሞች መሆናቸውን አስተውሎ በጣም ሲቀናም እናየዋለን። ከተወሰነ ጊዜ በኋላ ፐርፊዲያና ሌላ አማጺ ወደ ፍርድ ቤት መግባት ተሳክቶላቸው ጣሪያው ላይ ቦምቦችን ለመደበቅ ወደ መጸዳጃ ቤትም ይሄዳሉ። እንደ አጋጣሚ ሆኖ ፐርፊዲያ እጅ ከፍንጅ በስቲቨን ስትያዝ እሱም ስምምነትም አቅርቦላት ቆየት ብላ በተወሰነ አድራሻ ከተገናኘችው ነገሮችን ማፈንዳቷ እንድትቀጥል እንደሚፈቅድላት ይነግራታል። ምሽት ላይ ሁለቱ በአንድ ሞቴል ውስጥ ተገናኝተው ፐርፊዲያ ደህንነቷን ለመግዛት ከስቲቨን ጋርም ወሲብ ትፈጽማለች። ከጥቂት ወራት በኋላ ፐርፊዲያ ትልቅ የእርግዝና ሆድ ቢኖራትም የአማጺነት ተግባሯን ቀጥላ ወላጆቿና ፓት ስለ ልጁ ደህንነት ሲጨነቁ ሕፃኑ በመጨረሻም ተወልዶ ፐርፊዲያ በወሊድ ምክንያት በሚከሰት ድብርት ስትሰቃይ ከልጁ ጋርም ብዙ ጊዜ ማሳለፍም አልቻለችም። ፓት ከሱና ከልጁ ጋር እንድትረጋጋ ቢማጸናትም ነገር ግን ፐርፊዲያ ስለ ዓላማው መታገሏን መቀጠል ትፈልጋለችና ሁለቱንም ጥላቸው ትሄዳለች። ፓት ለልጁ አንዳንድ ነገሮችን ለመግዛት ወደ ሱፐርማርኬት ሲሄድ ስቲቨን ቀርቦት ስለ ሴት ልጁ አንዳንድ ጥያቄዎችንም እየጠየቀው ፓት መጀመሪያ ላይ የወዳጅነት ወሬ መስሎት ቢመልስም ነገር ግን ስቲቨን ጥቁር ሴቶችን እንደሚወድ ሲነግረውም አስፈራው። አንድ ቀን ጠዋት አማጺው ባንክ ለመዝረፍ በድንገት ገብተው አንድ ዘበኛ ለመከላከል ሲሞክር ፐርፊዲያም ተኩሳ ጥላው የማንቂያ ደውሉ ሲጮህ አማጽያኑ በመኪኖቻቸው ከማምለጥ ውጪ ሌላ አማራጭም አይኖራቸውም። በከተማቸው ውስጥ ማሳደድ ይጀምርና የአማጽያኑ መኪኖች በትራፊክ ውስጥ እንዳይቀረቀሩ ሌሎች ተሽከርካሪዎችንም ከመንገድ እየገፉ ብዙም ሳይቆይ ሁለቱም መኪኖች ተጋጭተው አማጽያኑ በእግራቸው ለመሮጥም ተገደዱ። እንደ አጋጣሚ ሆኖ ፖሊሶች በፍጥነት ፐርፊዲያን ከበው በቁጥጥር ስር አዋሏት። ቆየት ብሎ ስቲቨን ጎብኝቷት እርሱም የፍሬንች 75 በጣም አስፈላጊ የሆኑ አባላት ያሉበትን ቦታ ካሳወቀችው ሊፈታት እንደሚችልም ነገራት። ስለ ፐርፊዲያ መታሰር ከሰማ በኋላ ፓት ለመደበቅ ተዘጋጅቶ አብሮ አማጺ የሆነው ሃዋርድ ከሌሎች ተመሳሳይ መሳሪያ ካላቸው ሰዎች ጋር የሚገናኝ የፈጠረውን መሳሪያም ሰጠው። መሳሪያውንም ፓት ሊተማመንባቸው የሚችላቸውን ሰዎች ለማግኘት ሊጠቀምበት ይችላል። በተጨማሪም ሃዋርድ ለሚስጥራዊ ንግግሮች የሚጠቀሙበትን በጣም የተወሳሰበ ኮድ ያስተምረውና እሱና ሴት ልጁ አዲስ ማንነት እንዲኖራቸው የውሰት ሰነዶችንም ያዘጋጀለት። ፓት ወደ አዲስ ከተማ ሲያመልጥ ፐርፊዲያ በምስክር ጥበቃ ፕሮግራም ውስጥም ትገባለች። ፐርፊዲያ የሰጠችውን መረጃ ሁሉ በመጠቀም ስቲቨን አብዛኞቹን አማጽያን ለማሰር እያደናቸው ለማምለጥ የሞከሩ ጥቂቶቹን ደግሞ ገድሎ ረሻም ድርጅቱ ፈርሶ ስቲቨንም ላከናወነው ስራ ሽልማትን ተቀብሎ ትልቁን ዜና ሊነግራት ፐርፊዲያ ለመጎብኘት ሲሞክር ነገር ግን ከቤቷ አምልጣም አገኛት። አሁን ፐርፊዲያ በሜክሲኮ ተደብቃ ትገኛለች። ከ16 ዓመታት በኋላ የፓት ልጅ ዊላ የሚል የውሸት ስም የምትጠቀም ኮረዳ ሆናለች። በትርፍ ጊዜዋ ሰርጂዮ ከተባለ አስተማሪ ማርሻል አርት የምትማር ሲሆን ፓት ሁል ጊዜ በፍርሃት ውስጥ ነውና አብዛኛ ጊዜው ማሪዋና በማጨስ ያሳልፋል። ነገር ግን ቢያንስ በወላጅ መምህር ስብሰባዎች ላይም እየተገኘ
ይህ በእንዲህ እንዳለ ስቲቨን አሁንም በስደተኞች ማቆያ ማዕከላት ውስጥ እየሰራ አንድ ቀን ልዩ ግብዣም ደረሰው። ወደ አንድ ሆቴል ሄዶ ስቲቨን ለረጅም ጊዜ ለመቀላቀል ሲሞክር የነበረውን ክሪስማስ አድቬንቸር ክለብ የተባለ የነጭ የበላይነት አራማጅ ቡድን አባላትንም አገኘ። ከተለያዩ ዘሮች ጋር የፍቅር ግንኙነት ኖሮት እንደሆነ ጨምሮ ብዙ ጥያቄዎችን ሲጠይቁት እርሱም የለም ብሎ መልሶ ክለቡ የእሱን ታሪክ እንደሚያጠኑና እንዲቀላቀል ከተፈቀደለት እንደሚያሳውቁትም ቃል ይገቡለታል። እስከዚያው ድረስ ሃዋርድ አሁንም እንደ አማጺ በሬዲዮ በኩል የትግል ጥሪዎችን በመላክ አንዳንድ ሚስጥራዊ ስራዎችን እየሰራ ነው። አንድ ቀን አቫንቲ በተባለ ጉርሻ አዳኝ ተይዞ በመኪናው ተወስዶ የአካባቢው ልጆች ይህንን አይተው ወደ ሃዋርድ ቤት በመሮጥ የሱን የሬዲዮ መሳሪያ ተጠቅመው የሃዋርድን መያዝ የሚያበስር በኮድ የተጻፈ መልእክትም ይልካሉ። ቆየት ብሎ ሃዋርድ ወደ ወታደራዊ ተቋም ይወሰድና አንድ ወታደር ካልተባበረ እህቱን እንደሚገድል ሲያስፈራራው፣ ስለዚህ ሃዋርድ ሌላ አማጽያን የት እንደሚያገኛቸውም ይነግራቸዋል። መረጃው ለስቲቨን ሲተላለፍ እሱም ወታደሮቹ የፓትና የዊላን ከተማ እንዲወሩ የውሸት ተልዕኮ አደራጀ። ቤት ውስጥ ዊላና ፓት ይከራከራሉ። ምክንያቱም ፓት ማጨስ በማብዛቱና ዊላ ሁል ጊዜ እሱን መንከባከብ ግዴታዋ እንደሆነ ስለሚሰማት ነው። ወደ ትምህርት ቤት ጭፈራ ከመሄዷ በፊት ፓት ከሃዋርድ መሳሪያዎች አንዳንዱን እንድትወስድ ማስገደዷት። እንዲሁም በጥርጣሬው ምክንያት እያንዳንዱን ሰው እንደ ጠላት ስለሚያይ ዊላን የሚወስዳትን የክፍል ጓደኛዋን አስፈራርቶት፣ ቆየት ብሎ ትምህርት ቤት ውስጥ ዊላ ከመጸዳጃ ቤት ውስጥ ስትሄድ የመሳሪያው ድምጽ ሲጮም ትሰማለች። ዞር ስትል ዲያንድራን አግኝታት እሷም ከፓት አማጺ ጓደኞች አንዷ መሆኗን ለማረጋገጥ ሚስጥራዊን ኮድም ነግራት ዲያንድራ የድረሱልኝ መልእክት እንደነበርና አስቸኳይ መሄድ እንዳለባቸው አስረድታት በሚወጡበት ጊዜ ፖሊሶች ትምህርት ቤቱን ሲከቡ አይተው ሳይታዩ ወደ መኪናውም ይሮጣሉ። ዲያንድራ ስለ ስቲቨን ሰምታ እንደሆነ ዊላን ስትጠይቃት ዊላም ስቲቨን እናቷን እንደገደላት ፓት እንደነገራት ትገልጻለች። እሷ ፐርፊዲያን እንደ ጀግና የምታስባትም ይመስላል። የትምህርት ቤቱ ጭፈራ ዊላን በሚፈልጉ የስቲቨን ወታደሮች ተቋርጦ ወጣቶቹ ምርመራ ይደረግባቸውና አንድ ወታደር የዊላን ስልክ ቁጥር ሲጠይቅ ጓደኞቹ አባቷ ስልክ እንዲኖራት እንደማይፈቅድላትም ያስረዳሉ። በተመሳሳይ ጊዜ ፓት ከአንድ አማጺ ስልክ ተደውሎለት ኮዱን ሲጠይቀው እሱ በጣም አጭሶ ስለነበረ ትውስታውም እየከዳው ነው። ነገር ግን ጠንክሮ ካሰበ በኋላ ኮዱን መናገር ተሳክቶለት አማጺው ሃዋርድ እንደተያዘና ስቲቨን ወደ ፓት እየመጣ መሆኑን ነገረው። ዊላ በተሳካ ሁኔታ ወደ ደህንነቱ የተጠበቀ ቦታ ተወስዳለች። ስለዚህ ፓት ከእሷ ጋር ለመገናኘት ወደ አንዱ መደበኛ የመገናኛ ቦታ መሄድ አለበት። ፓት ቦታዎቹን ማስታወስ አይችልም። ነገር ግን ከመጠየቁ በፊት አማጺውን ስልኩን ዘግቶ ወታደሮቹ ወደ ቤቱ ሰብረው በሚገቡበት ጊዜ ፓትንም ሊያገኙትም አልቻሉም። ስቲቨን የዊላን ፎቶ ይዞ ሲያሸት ወታደሮቹ ፓት አሁን ለማምለጥ እየተጠቀመበት ያለውን ሚስጥራዊ ዋሻማ አግኝተው ውስጥ የጭስ ቦምብ ሲወረውሩ ፓት ለመተንፈስም እየተቸገረ ነገር ግን ፍጥነት በመጨመር ራሱን ከመሳቱ በፊት ወደ መውጫው መድረስም ተሳካለት። ከዚህ በኋላ ፓት ወደ አማጽያኑ ቤዝ ለመደወል የህዝብ ስልክ ቢጠቀምም ነገር ግን ሙሉውን ኮድ ስላላስታወሰ ማንኛውንም መረጃ ለመስጠት ፈቃደኛ አይሆኑም። ፓት ተደብቆ በሚንቀሳቀስበት ጊዜ ወታደሮቹ ቀኑን ሙሉ በከተማ ውስጥ ቤቶችንና የንግድ ቦታዎችንም ሲፈትሹ ይውላሉ። ሰርጂዮ ከባለቤቱ ስልክ ደርሶት እሷም ስደተኞችን እየወሰዱ እንደሆነ ቀጥሎ እነሱ ሊሆኑ እንደሚችሉ በመስጋትም አስጠንቅቀው በዚያ ቅጽበት ፓት የእርሱን እርዳታ ለመጠየቅ ሲደርስ ስለዚህ ሰርጂዮ ወደ ቤቱ ሊወስደው ተስማማ። በመኪናው ውስጥ እያሉ ፓት ስለ ፍሬንች 75 እና ስለ ዊላ ሁኔታ ለሰርጂዮ እየነገረው ሰርጂዮ ለፓት ዝም ብሎ እንዲደውልለት ይነግረውና ዊላ ይህን ሁሉ ጊዜ ሚስጥራዊ ስልክ እንደነበራት ፓት አለማወቁንም ይረዳል። በሚያሳዝን ሁኔታ ሰርጂዮም ቁጥሯም የለውም። ብዙም ሳይቆይ የአካባቢው ነዋሪዎች ወታደሮቹ በከተማቸው ውስጥ እንዲሆኑ ስላልፈለጉ በመንገድ ላይ ተቃውሞ ጀምረው አንድ ተቃዋሚ የሞሎቶቭ ቦምብ በመወርወር በመንገዱ መሃል እሳት ሲያስነሳ ወታደሮቹ በጋሻቸው መገስገስ ከመጀመራቸው በፊት አንድ ፖሊስ ወደ ህዝቡ ጥቂት ጊዜም ተኮሰ። ሰርጂዮ ከአንዳንድ ስኬተሮች ጋር እየተነጋገረ የተቀሩ ስደተኞች በሙሉ በመደበኛ ቤተክርስቲያናቸው እንዲደበቁ እንዲነግራቸውም ጠይቁት። ከዚያ በኋላ ሁለቱ በሰርጂዮ ባለቤት ወደሚመራው ሱቅ ሲሄዱ እሱም ህገወጥ ስደተኞች እንዲደበቁ የሚፈቅዱበት ፎቅ ላይ ሚስጥራዊ ክፍል አለው። ሰርጂዮ ፓትን ወደ አፓርታማው ከመውሰዱ በፊት ሁሉንም ሰው አሰናብቶ እዚያም ያለውን ጥሬ ገንዘብና ሽጉጥ መሰብሰብ ይጀምራል። ፓት እንደገና ወደ አማጽያኑ ሲደውል ነገር ግን አሁንም ያለ ኮዱ ምንም ሊነግሩትም አይፈልጉም። የተናደደው ፓት ኦፕሬተሩን መሳደብ ሲጀምር በመጨረሻም ከበላይ ተመልካች ጋር እንዲነጋገር የሚያስችለውን የተለየ ኮድም ተናግሮ ይህ ሰው የእሱ ቀድሞ ጓደኛ ነውና ማንነቱን በመጨረሻ ለማረጋገጥ ፓት ሊመልሰው የቻለውን የግል ጥያቄም ጠየቀው።
አሁን ዊላን የሚያገኝበትን መጋጠሚያዎችም ሰጥተውት ይህ በእንዲህ እንዳለ ሰርጂዮና ባለቤቱ ሁሉንም ስደተኞች እንዲያመልጡ ወደ ሚስጥራዊ ዋሻ ሲመሯቸው ወታደሮቹ ወደ ሱቁ ደርሰው ወደ ውስጥ ለመግባት መዝጊያውን ይጎትቱታል። ሰርጂዮ ለፓት መሳሪያ ሲሰጠው ቢጂ ፓትን ከከተማ እንዲያስወጣውም ጠይቆት ከዚያም ሰርጂዮ ከስደተኞቹ ጋርም ሄዶ ወታደሮቹ ወደ ፎቁ ሲወጡ ፓትና ቢጂ በጣሪያው በኩልም አመለጡ። በፖሊስ ጣቢያው ውስጥ አንድ ወታደር የዊላን ጓደኞች ወደ እስር ቤት እንደሚልካቸው ሲያስፈራራቸው፣ ስለዚህ በመጨረሻ ሚስጥራዊ ቁጥሯንም ሰጡት። የዊላ ስልክ ይጮህና ዲያንድራ ዊላ ከሷ ስለደበቀችውም በጣም ተናዳ ዲያንድራ ወዲያውኑ ስልኩን በመስኮት ስትወረውረው እሱም ተሰበረ። ግን ይህ አሁንም ቢሆን ስቲቨን ቦታውን እንዲያገኝ በቂ ጊዜ ሰጥቶት ነበር። ከተማ ውስጥ ፓት ቢጂንና ጓደኞቹን ተከተለው በተቻለ ፍጥነት ከጣራ ጣሪያ ሲዘል በሚያሳዝን ሁኔታ ፓት ተንሸራቶ ሲወድቅ፣ ይህም ፖሊሶች በፍጥነት በኤሌክትሪክ መምቻ መጥተው እንዲያስሩትም አስችሏቸው ቢጂ ለሰርጂዮ ምን እንደተፈጠረ ለመንገር ደውሎ ሽጉጡ በእጁ መሆኑንም አረጋገጠ። በዚያ ምሽት ዲያንድራ ዊላን ለመጠበቅ በአንድ ገዳም ውስጥ ትታት፣ በተጨማሪም መነኩሳቱ ስለ ፐርፊዲያ እውነቱን እንዳይነግሯትም ትጠይቃቸዋለች። በማግስቱ ጠዋት የክሪስማስ አድቬንቸር ክለብ መሪዎች ስለ ስቲቨን ለመወያየት ተሰባስበው እሱ ድብልቅ ዝርያ ያለው ልጅ እንዳለው የሚገልጽ ሪፖርት ደርሷቸዋል። ስለዚህ የእሱን እንቅስቃሴ ሲከታተሉ ቆይተዋልና አሁን በከተማው ውስጥ ያለው ወረራ ስቲቨን ልጁን ለመፈለግ እንደ መሸፈኛ እየተጠቀመበት እንደሆነ ያስባሉ። እንዲሁም የፐርፊዲያን መረጃ አይተው ለመጨረሻ ጊዜ በኩባ ወይም በአልጄሪያ ስትዞር እንደታየች ተረድተው ቡድኑ ድርጅቱን ለማታለል ስቲቨን ልጁን እንዲያስወግድ አይፈልጉም። ስለዚህ የተፈጠረውን ችግር እንዲያስተካክልም ይጠይቁታል። በፖሊስ ጣቢያ ፓቲ ራሱን ስም እንኳን እንደማያውቅ ሱሰኛ ሆኖ እየተወነ ለምርመራ ወደ ሆስፒታል ይወስዱትና አንዲት ነርስ ፓት ብላ ጠርታው ትናንትና ኢንሱሊን ያልወሰደ የስኳር ታማሚ እንደሆነ ስትጠይቀው ጥያቄዎቿ በኮድ መሆናቸውን ተረድቶ አዎ ሲል ስለዚህ ወደ ግል ክፍልም ተወሰደ። ነርሷ ካቴናውን ፈታለት የማምለጫ መንገድ ስትነግረው ፓት በፍጥነት ከሆስፒታሉ ሲወጣ ሰርጂዮን በቦታ መጥቶ ወሰደው። ይህ በእንዲህ እንዳለ ስቲቨን የዊላ ስልክ ለመጨረሻ ጊዜ ከነበረበት ቦታ አቅራቢያ ያለውን የሱቅ ባለቤት ሲጠይቅ ሰውየው እኩለ ሌሊት ላይ ወደ ኮረብታው ሲሄድ ስላየው መኪናና በእነዚያ ኮረብታዎች ላይ ስላለው ገዳም ነገረው። ገዳሙ ውስጥ ዊላ በትግልና በጦር መሳሪያ ጥበብ ሰለጠናለች። መነኩሳቱ እናቷን ከዳተኛ ብለው ሲጠሯት ሰምታ ዲያንድራን እውነቱን ስትጠይቃት ስለዚህ ዲያንድራ ፐርፊዲያ እንደከዳቻቸው ማረጋግጣላት። በድንገት ዲያንድራ ድምፅ ሰምታ ለማጣራት ብትወጣም ነገር ግን በጣም ዘግይቷል። ወታደሮቹ ሰብረው በመግባት ሁሉንም በቁጥጥር ስር ማዋሏቸው። ዊላ ወደ ስቲቨን ስትወሰድ እሱም ከሷና ከራሱ አፍ የዲኤንኤ ናሙናን ወስዶ ናሙናዎቹን በማሽን ውስጥ አስገብቶ ውጤቱ አሉታዊ ከሆነ እንደሚለቃት ካልሆነ ግን ችግር ውስጥ እንደምትወድቅም አስረድቷት ዊላ የምርመራው ውጤት ምንም ይሁን ምን ፓት አባቷ እንደሆነ እየተናገረች ስቲቨንንም በፌዝ አስተያየቶች ወጋ ስታደርገው ይህም እንዲናደድና እንዲጮህባትም አደረገው። ማሽኑ ምርመራውን አጠናቆ ዊላ የስቲቨን ልጅ መሆኗንም አረጋገጠ። በመንገድ ላይ ሰርጂዮና ፓት በፖሊስ ታይተው ማሳደድ ጀምሮ ሰርጂዮ ለፓት ሽጉጡን ሰጥቶት ፓት እንዲዘል መኪናውን ቀስም አድርጎት፣ ሆኖም ፓት ይህንን ለማድረግ ድፍረት አይኖረውም። ስለዚህ ሰርጂዮ እንዲወድቅ በድንገት ይታጠፋል። ፓት በጉድጓዱ ውስጥ ሲደበቅ ፖሊሶች የሰርጂዮን መኪና መከተላቸውን ለመቀጠልም ያልፋሉ። በኋላ ፓት ከመቆሚያው ቦታ ተሽከርካሪ ሰርቆ ወደ ገዳሙ እያመራ እዚያ ሁኔታውን ለመከታተል ከፍ ያለ ቦታ አግኝቶ የምርመራ ማስረጃውን ካስወገደ በኋላ ስቲቨን ዊላን እየጎተተ አውጥቶ መኪና ውስጥ አስገብቷት ፓት ከሩቅ ቢተኩስም ነገር ግን አንዱንም አያገኝም። ስቲቨን እየነዳ ሲሄድ ወታደሮቹ ተኩሱንም እየመለሱ የተስፋ መቁረጥ ስሜት የተሰማው ፓት ወደ መኪናው ተመልሶ እነሱን ለመከተል በተቻለ ፍጥነት እየነዳ ብዙም ሳይቆይ የሃዋርድ መሳሪያ መጮህ ሲጀምር ይህም ወደ ልጁ መሳሪያ እየቀረበ መሆኑን ያረጋግጣል። ከጥቂት ሰዓታት በኋላ ስቲቨን ከአቫንቲ ጋር ተገናኝቶ ዊላ ከአንድ የዕፅ ቡድን ጋር ግንኙነት እንዳላት በመግለጽ ሊያስወግዳት እንደሚገባ ነግሮት፣ ሆኖም አቫንቲ ሕፃናትን እንደማይገድል ይናገርና ስቲቨን ገንዘቡን በእጥፍ ቢጨምርለትም እሱ ግን አሻፈረኝ ይላል። በመጨረሻም ስቲቨን ዊላን በአካባቢው ወደሚገኝ የቀኝ ዘመም ሚሊሻ እንዲወስዳትም ከፍሎት ዊላ ከመኪናው ስትጎተት ስቲቨንም መታው ለማምለጥ ስትሞክር ነገር ግን ስቲቨን በፍጥነት ይይዛትና በአቫንቲ መኪና ውስጥም ያስገባታል። ይህ በእንዲህ እንዳለ ፖሊሶች ሰርጂዮን ማቆም ሲሳካላቸው እሱም ሰካራም እንደሆነ አስመስሎ ቀደም ብሎ ከመኪናው ውስጥ ምን እንደወረወረ ሲጠይቁት ቆሻሻ እንደነበረ ተናገረ።
በመንገዱ ላይ ስቲቨን ሌላ ተሽከርካሪ በጣም እየቀረበ መሆኑን ያስተዋለ ሲሆን አሽከርካሪውም ቲም ነው። መስኮቱን እንዲያወርድም ጠይቆት ስቲቨን ይህንን ሲያደርግ ቲም በፍጥነት ጭንቅላቱ ላይ ይተኩስበትና የስቲቨን መኪናም ተጋጅቶ ከጥቂት ደቂቃዎች በኋላ ፓት ደርሶ አደጋውን በማየቱም ደንግጦ የፈረሰውን ተሽከርካሪ ለመፈተሽ ይሮጥና የስቲቨን አስክሬን ብቻ በማግኘቱ እፎይታም ያገኛል። በሚሊሻ ጣቢያ አቫንቲ ዊላን ትቶ ለመሄድ ሲዘጋጅ ሆኖም የአካባቢው ወታደሮች የሚሰሩበትን አስፈሪ መንገድ ያይናም አይወደውም። ስለዚህ ተመልሶ ይመጣና የዊላን ካቴና ፈቶ አቫንቲ ሁሉም ዘበኞች ላይ መተኮስ ሲጀምር እሷ ወዲያውኑ ትሮጣለች። ከዚያም ዊላ ወደ ህንፃው ከመመለሷ በፊት ሽጉጥ ለመስረቅ ወደ አቫንቲ መኪና ገብታ ሁሉም ወታደሮች የሞቱ ሲሆን አቫንቲም እንዲሁ ሞቷል። ስለዚህ ቁልፎቿን ወስዳ እሷን በፍጥነት በመኪናው ትሄዳለች። ዊላ መንገዱ ላይ ስትደርስ ሌላ ተሽከርካሪ ሲከተላት ያስተዋለች ሲሆን እሷንም ለመግደል የሚፈልገው ቲም ነው። በድንገት ዊላ መኪናውን አቁማ በመንገዱ መሃል ትታው ለመደበቅ እየሮጠች ቲም በጣም ፈጥኖ እየነዳ ስለነበረ ፀሐይ አይኑ ላይ ስለነበር መኪናውን በጊዜ ማይቆም አይችልምና በቀጥታ ከዊላ ተሽከርካሪ ጋር ተጋጨ። እሱ ሲወጣ ዊላ የአማጽያኑን ኮድ እየተናገረች ቲም ደግሞ ምን ብሎ እንደሚመለስ ስለማያውቅ ዊላ ተኩሳ ጥላው። በዚያ ቅጽበት ሌላ መኪና አቅራቢያው ይቆምና ዊላ አባታ መሆኑን አስተውላ ደንግጣ ኮዱን ስትናገር ፓትም ደና መሆኑን እያረጋገጠላት መልሶ ዊላ ወደሱ ሮጣ በመኪናው ከመሄዳቸው በፊትም በመጠቃቀፍ ይገናኛሉ። ይህ በእንዲህ እንዳለ ስቲቨን የሞተ መስሎ ብቻ እንደነበርና አሁን በተበላሸ ፊት እየሄደ እንደሆነ ተገልጾ ስቲቨን በሚቀጥለው ጊዜ የክሪስማስ አድቬንቸር ክለብ መሪዎችን ሲያገኝ ስለ ፐርፊዲያም ሲጠይቁት ስቲቨን እሷ አደንዝዛው እንደተጠቀመችበትም ሲናገር ስለዚህ መሪዎቹ ክለቡን እንዲቀላቀልም ተስማሙ። ወደ አዲሱ ቢሮ ተወስዶ ቢረጋጋም ነገር ግን ይህ በእውነቱ ወጥመድ ነው። ወደ ክፍሉ ገዳይ ጋዝ ሲለቀቅ ስቲቨን በሰከንዶች ውስጥም ሞቶ ከዚያም ሁለት ሰዎች ልዩ ልብስ ለብሰው አስክሬኑን ለማቃጠልም ይወስዱታል። ይህ በእንዲህ እንዳለ ፓት ለዊላ ፐርፊዲያ ደብዳቤ እንደላከችላት ነገር ግን ከወላጆቿ አደገኛ ታሪክ ሊጠብቃት ስለፈለገ እንዳልሰጣት ይነግራታል። ፓት አሁን ደብዳቤውን ለዊላ ሲሰጣት እሷም ወዲያውኑ አንብባው ፐርፊዲያ ስለጠፋች ይቅርታ ጠይቃት በየቀኑ ስለ ዊላ እንደምታስብም ትናገራለች። ዊላ ዓለምን ለመለወጥ እንደምትሰራም ተስፋ ታደርጋለች እና ምናልባት ያኔ በመጨረሻ ሊገናኙ እንደሚችሉም ስትገልጽ ዊላ ይህንን እንዲኖራት ስለፈቀደላትም አባቷን ስታቅፈው እናያታለን። ቆየት ብሎ ፓት በመጨረሻ ለራሱና ለዊላ ስልኮችን ገዝቶ በሬዲዮ አማካኝነት የአማጽያኑን ክስተቶች እየተከታተሉ ዊላን በተቃውሞ ሰልፎች ላይ መሳተፍ ጀምራም እያሳየን ፊልሙ እዚህ ጋር ይጠናቀቃል። ይህንን ቪዲዮ ከየት ሀገርና አካባቢ ሆናችሁ እንደምታዩ ኮመንት ላይ በመጻፍ አሳውቁኝ። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ